የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው? ልብስ ከነካስ እንዴት ነው ማድረግ ያለብን? የነካውን ብቻ ነው ማጠብ ያለብን ወይስ ከነገላችን ሙሉ ነው መታጠብ ያለብን የሚል ጥያቄ ነው። በመሰረቱ በየትኛውም እድሜ ላይ የሚገኝ የሰው ልጅ ሽንት ነጃሳ ነው። ባይሆን የምግብ ያልጀመረ ወንድ ህፃን ልጅ ሽንት ነጃሳነቱ ቀለል ያለ በመሆኑ በዛ ያለ ውሃ በመርጨት በማፍሰስ ነጃሳውን ማስወገድና ማጥራት ይቻላል። ከዛ ውጪ የህፃንም ይሁን የአዋቂ ሽንት እንደተኛውም ነጃሳ በትክክል ታጥቦ መወገድ አለበት። የህፃን ልጅ ሽንት ከስንት ጊዜ ጀምሮ ነው የሚነጅሰው የሚለው የጊዜ ገደብ የለውም፣ ምን ጊዜም ይነጅሳል። ነገር ግን ምግብ መብላት ያልጀመረ ወንድ ህፃን ልጅ ሲሆን ነጃሳውን በብዛት ውሃ በማፍሰስ በመርጨት ብቻ ማስወገድ ይቻላል። ከዛ ውጪ ያለው የአዋቂም ይሁን የሴት ህፃን ልጆች ሽንት ነጃሳው መወገዱን እስክናረጋግጥ ድረስ ማጠብ ግዴታ ይሆናል። የወንድ ህፃን ልጅ ሽንት ቀላል ነጃሳ ነው ተብሎ ውሃ በመርጨት ብቻ ነጃሳውን ማስወገድ የሚቻለው እድሜው ስንት ከሆነ ነው ለሚለው ጥያቄ መልሱ ከጡት ተጨማሪ ምግቦችን ስጡኝ ብሎ ምልክት አሳይቶ ለምግብ ፍላጎትና ጉጉት ኖሮት የሚበላበት እድሜ ላይ ሲደርስና አብዛኛው ምግቡ ከጡት ይልቅ ሌሎች ምግቦች ሲሆኑ ይሄን ሽንቱ ይነጅሳል። በመጠኑ ሌሎች ተጨማሪ ምግቦችን ቢበላም ምግብ ፈልጎና አምሮት ስጡኝ ብሎ ምልክት አሳይቶ እስካልበላ ድረስ ዋና ምግቡ የእናቱ የጡት ወተት እስከሆነ ድረስ የሽንቱን ነጃሳ ውሃ በመርጨት በቀላሉ ማስወገድ ይቻላል። ሙሉ ምግቡ ከእናት ጡት ውጪ ከጡት ወተት ውጪ ሲሆን አሊያ ደግሞ አብዛኛው ምግቡ ይህ ሲሆንና ምግብ አምሮት ስጡኝ ብሎ ምልክት አሳይቶ የሚመገብ ሲሆን በየትኛውም እድሜ ላይ ቢኖር ሽንቱ እንደየትኛውም ነጃሳ በትክክል መታጠብ ይኖርበታል። በእንዲህ አይነት ሁኔታ ላይ መታጠብ ያለብን ገላችንም ጭምር ነው ወይ ለሚለው ሽንቱ የነካውን ቦታ ብቻ ነው ማጠብ ግዴታ የሚሆነው። ሰውነትን ነክቶ ከሆነ ሰውነትን፣ ልብስን ነክቶ ከሆነ ልብስን ማጠብ ግዴታ ይሆናል። በተረፈ የነካው ልብስን ሆኖ ሳለ ሙሉ ገላን መታጠብ አሊያ ደግሞ ልብሱን ያልነካውንም ክፍል ጭምር ማጠብ ግዴታ አይሆንም። ከፊል የሰውነት አካል ነክቶ ሳለም ሙሉ ገላን መታጠብ ግዴታ ነው አይባል።